እህቴ ሲህር ተደርጎባት ቁርአን ሲቀራላት የጠቀሰቻቸው ሰዎች ከቤተሰብ ውስጥ ነው። እነሱም እናት፣ የእናት ወንድም፣ አያትና የመሳሰሉትን ነው ያለችው። እንዲያውም ጂኑ እንደመራት አድርጋ ሲህሩን ካለበት ቦታ የመዘዘች አወጣችው። እናም ጂኑ ሊዋሽ ይችላል። ከዋሸስ ምልክቶቹ ምንድነው? ቤተሰብ መካከል ግጭት ሊፈጠር ስለሆነ ያብራሩልኝ የሚል ጥያቄ። ናም በመሰረቱ ሸይጣን አመፀኛ ጂኖች ውሸታሞች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ለአቡ ሁረይራ እዚህ ላይ እውነት ነግሮሃል፣ እሱ ግን ውሸታም ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄም ስለ አያተል ኩርሲ ፈዲላ በሚናገረው ሐዲስ ላይ የተጠቀሰ ነው። ስለዚህ በመሰረቱ ሸይጣን ውሸታም በሚቀራበት ጊዜ ለክፍት ሲህርና መሰል ነገሮች ያሉበት ሰው ላይ በሚቀራበት ጊዜ የሚያወራውን ጂኒ አምኖ መቀበል አይቻልም። በመሰረቱ ሸይጣን ውሸታም ስለሆነ ሸይጣንን ታዘው ይሄን ስራ የሚሰሩ ጂኒዎችም ውሸታም ስለሆነ ወከዛልክ ሸይጣን ባልና ሚስትን ወዳጅና ዘመድን ማቆራረጥ ዓላማው ስለሆነ በዚህ ገብቶ ቤተሰብን ሊያቆራረጥ ስለሚችል አምኖ መቀበል አይቻልም። በእርግጠኝነት እገሌ ነው እገሊት ናት ሲህር የሰራችበት ማለት የሚቻለው አንደኛ ሲህሩን የሰራው አካል አው ሰርቻለሁ ብሎ ሲያምን ወይም ደግሞ ሁለት ታማኝ የሆኑ ሰዎች እሱ መስራቱን በእርግጠኝነት አውቀው ሲመሰክሩ ብቻና ብቻ። ከዚህ ውጪ በግምት ሲቀራ የሚለፈልፈውን በመስማት ብቻ እገሌ ነው ሲህር የሰራው ብሎ መደምደም በጭራሽ አይቻልም። ሲህር የተሰራበትን ጂኒው እንደነገራት አድርጋ ወጣች የሚለው ሲህሩ ከሆነ ቦታ ተገኝቶ ወጣ ማለት ሲህሩን የሰሩት እነዚያ ሲቀራ ስማቸው የተነሳ ሰዎች ናቸው ማለት አይቻልም። የሲህሩን ቦታ አዎ ሸይጣን ሊጠቁም ይችላል። የሰሩት ሰዎች ግን እሱ የጠራቸው ሰዎች ላይሆኑ ይችላል። ሁለቱን መለየት በጣም ቀላል። ስለዚህ መፍትሄው ሰብር አድርጎ ሩቃ ላይ፣ ቁርአን መቅራት ላይ፣ ዱዓ ማድረግ ላይ መበርታት፣ ሰብር ማድረግ፣ የሸይጣንን ወሬ መጥፎ ጥርጣሬን ተከትሎ ከቤተሰብ ከመጣላት መጠንቀቅ ነው። ሌላኛው ጥያቄ ታሪክ ሶላት ሰው ይከፍራል ያብራሩልኝ የሚል ጥያቄ ነው። ሶላት ከእስልምና ትልልቅ መሰረቶች ማዕዘኖች መሃል አንዱ ነው። አላህ ተባረከ ወተዓላ የሰው ልጆች ሶላት እንዲሰግዱ ሶላታቸው ላይም እንዲጸኑ መክሯል፣ አዟል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምና የተመሰረተው የተገነባው 5 መሰረቶች ላይ ነው ብለው ከዚህ ውስጥ ሶላትን ጠቅሰዋል። የቤት መሰረቱ ከወደቀ ቤቱ ራሱ እንደሚወድቀው ሁሉ የእስልምና መሰረት ከተባሉ ነገሮች መሃል አንዱ ከጎደለ የእስልምና ግንብ ይፈርሳል ግለሰቡ ዘንድ፣ ይሄን ያጎደለው ግለሰብ ዘንድ። ይህ እንዳለ ሆኖ ሶላትን ግዴታነቱን ከማወጋ በማስተባበል ሶላት ግዴታ አይደለም በማለት ሶላትን የተወሰው ከእስልምና እንደሚወጣና እንደሚከፍር ሁሉም ዑለሞች ይስማማሉ። ነገር ግን ግዴታነቱን ከማመኑ ጋር ሶላትን ማድረግ መተግበር የተወሰው ይከፍራል አይከፍርም የሚለው ላይ በዑለሞች መሃል ኺላፍ ያለበት ጉዳይ ነው። አብዛኞቹ ፉቃሃዎች ግዴታነቱን ካመነ ማድረግን መተው ብቻ ካፍር አያስብለውም። ነገር ግን ተውበት እንዲያደርግ ይጠየቃል። እምቢ ካለ ትልቅ የእስላምን ምልክት መገለጫ በመተው ትልቅ ወንጀል ላይ ጸንቶ በመቀጠሉ በቅጣት መልኩ ሸሪዓ ካለ ይገደላል ብላ የተወሰኑ ዑለሞች ከሱሐቦች አሊ ኢብኑ አቢ ጣሊብን ጨምሮ ከዛ በኋላም ከነበሩት አብዱላህ ኢብኑ ሙባረክን፣ ኢማም አህመድን፣ ኢስሐቅ ኢብኑ ራህወይህን ጨምሮ በየትኛውም ሁኔታ ላይ የሶላትን ግዴታነት ከማወቁ ጋር ተዘናግቶም ይሁን አስተባብሎና ክዶም ይሁን የተወሰው ይከፍራል ከእስልምና ይወጣል ብላ። በሁለቱ አስተያየቶች መሃል ያለው ልዩነት ይከፍራል በሁሉም ሁኔታ ላይ ይከፍራል ከተባለ ዱንያ ላይ ያለ ሰላም አለይኩም አይባልም፣ ቢሞት አይሰገድበትም፣ ሚስቱ ከሱ ጋር መኖር አይፈቀድላትም፣ ቤተሰብ ቢሞት ወይም እሱ ቢሞት መወራረስ አይኖርም፣ ከሙስሊሞች ጋር አይቀበርም ኢላ ገይሪ ዛሊክ ማለት በሁሉም ሁኔታ ይከፍራል ከተባለ አይከፍርም። ነገር ግን ፋሲክ ነው ከዲን አፈንግጧል፣ ተውበት እንዲያደርግ ይጠየቃል። እምቢ ካለ ሸሪዓ ካለ በቅጣት መልኩ ይገደላል በሚሉ ዑለሞች ከተካሄደ በወንጀል ምክንያት ነው። ልክ የሰው ነፍስ እንዳጠፋ አግብቶ ዝሙት እንደሰራ ጥፋተኛ ነውና የሚቆጠረው ታጥቦ ይሰገድበታል፣ ቤተሰብም ሊወርሰው ይችላል የሚል የህግጋት ልዩነቶች ነው ያሉት። መቼ ነው አንድ ሰው ሶላት ትቷል የሚባል ምን ያክል ጊዜ ምን ያክል ሶላት ሲተው ነው የሚለውን በተመለከተ ኢማሙ ነወዊ ረሂመሁላህ ተዓላ አንድን ሶላት ያወቀ ሆን ብሎ ወቅቱ እስኪወጣ ድረስ ከተወ ሶላት ትቷል ይባላል ብለዋል። ኢማሙል ቡኻሪ ረሂመሁላህ ተዓላ
ሶሒሓቸው ላይ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም መን ተረከ ሶላተል ዐስሪ ሐቢጠ ዐመሉሁ ብለዋል። ሶላተል ዐስርን የተወሰው ስራው ይበላሻል ብለዋል። ስራን የሚያበላሸው ኩፍር ነው። ከኩፍር ከሽርክ ውጪ ያለ ነገር ስራን አያበላሽ አጅሩን ቢቀንሰው እንጂ ወንጀለኛ ቢያደርግ እንጂ። አንዳንድ የፊቅህ ሊቃውንቶች እንደ ኢብኑ አብዱል በር ነብዩ ሰለላሁ ዐለይሂ ወሰለም ዐስርን እንደ ምሳሌነት ነው የጠቀሱት። ሌሎችንም ግዴታ የሆኑ ሶላቶችን ቢሆን እያወቀ ሆን ብሎ ወቅቱ እስኪወጣ ድረስ ከተወ ስራው ይበላሻል ማለት እንችላለን ከዚህ ሐዲስ በመነሳት ብላ። ስለዚህ ሙስሊም የሆነ በሙሉ አላህን ሊፈራ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ካለ አስከትሎ ሶላት ሊሰግድ ይገባዋል።